ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ጉዳዮች እንግዲህ ኤፍኤስጂዎች የተለያዩ ክለቦችን ለመግዛት እየተመለከቱ ይገኛሉ። በአሁን ሰዓት እንግዲህ በስፔን ውስጥ የሚገኝ አንድ ክለብን እየተመለከቱት ይገኛሉ። እሱን የምንመለከት ይሆናል። እንደዚሁም ደግሞ እውነታውን አንድ ቀን እናገራለሁ ብሏል የቀድሞ የሊቨርፑል ተጫዋች። ያንን የምንመለከት ይሆናል። በተጨማሪም ደግሞ ፌነርባቾች ኑኔዝን ለመግዛት ፍላጎት አሳይቷል። ይህን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገቦችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው እንግዲህ አንድ የሊቨርፑል የቀድሞ ተጫዋች እንግዲህ ጊዜው ሲደርስ እውነታውን እናገራለሁ ብሏል። ይህ የቀድሞ የሊቨርፑል ተጫዋች እንግዲህ ማማዱ ሳኮ ነው። እንደሚታወቁ ማማዱ ሳኮ እንግዲህ ከፒኤስጂ ነበር ወደ ሊቨርፑል 2013 ላይ መምጣት የቻለው። ከዛ በኋላም እንግዲህ በሊቨርፑል ቤት ቆይታ አድርጓል። ከዛም በኋላም እንግዲህ 2017 ላይ በጃንዋሪ ወር ላይ እንግዲህ በውሰት ለክሪስታል ፓላስ ተሰጠ። ከዛ በኋላ ኦገስት 31 ላይ ደግሞ እዛ 2017 ላይ ክሪስታል ፓላስ በቋሚነት መፈረም የቻለ ተጫዋች ነው እና በሊቨርፑል ቤት እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ችሎ ነበር። እናም ሁሉ ጊዜ ማማዱ ሳኮን ሳስበው እንግዲህ ትዝ የሚለኝ ጨዋታ ከቦሩሲያ ዶርትመንድ ጋር ያደረግነው ጨዋታ ነው የነበረው። ሊቨርፑል እንግዲህ ከኋላ ተመርቶ ያሸነፈበት ጨዋታ ነበር። በዛ ጨዋታ ላይ እንግዲህ አንድ ጎል ማስቆጠር እየቻለ ተጫዋች ነበርና ከምባክ ሲሰራም እንግዲህ እዛ የቡድኑ አካል መሆን ችሎ ነበር። ከዛ በኋላ ግን ነገሮች እንግዲህ በሊቨርፑል ቤት ያለው ነገር ብዙ ነገሮች ተቀያይረውበታል። በተለይ ደግሞ 2016 ላይ እንግዲህ በዶፒንግ ምክንያት ተከሶ ነበር። ከዛ በኋላ እንግዲህ የ30 ቀን ቅጣት ተጥሎበት ነበረ። ይህም ዶፒንግ ደግሞ ምንድነው የፋትን በፍጥነት የሚቀንስ ነው የነበረው። ከዛ በኋላ በእርግጥ ይህ ዶፒንጉ እንግዲህ ውድቅ ተደርጎለታል። ነገር ግን ከዛ በኋላ በሊቨርፑል ቤት ያለው ነገር እንግዲህ የሰመረ ነገር አይደለም የሆነ። ከዛ በኋላ 2016 ክረምት ላይ እንግዲህ ወደ ዩኤስ ቱር አብሮ ሄዶ ነበር። ነገር ግን አርፍዶ በመምጣቱ ምክንያት በሚል እንግዲህ ከየርገን ክሎፕ ጋር እንግዲህ ሳይስማሙ ቀርቷል። ከዛ በኋላም እንግዲህ በሊቨርፑል ቤት ያለው ቆይታው እንግዲህ እየደበዘዘ መጥቶ ከዛ በውሰት እንግዲህ ለክሪስታል ፓላስ መሰጠት የቻለው በቅርቡም እንግዲህ ከኤኮ ጋር እንግዲህ ኢንተርቪው አድርጎ ነበርና በዛ ኢንተርቪው እንግዲህ የተናገራቸው የተለያዩ ነገሮች ነበሩና በተለይ ደግሞ በዛ ከሊቨርፑል በወጣበት ሰሙን በተፈጠሩ ነገሮች እንግዲህ ተነጋግሮ ነበርና እሱም ምንድን ያለው እንግዲህ አንዳንድ ነገሮች እንግዲህ በዛ በእግር ኳስ ስትሆን ሀፕን የሚያደርጉ አሉ፣ በይፋ የማትናገራቸው ነገሮች አሉ። ያንን ነገር እንግዲህ አልናገርም፣ ምክንያቱም ያ ኳስ ነው። በኳስ ውስጥ እንግዲህ አንዱ አካል ነው። ለምሳሌ ትንንሽ ነገሮች እንግዲህ ሊፈጠሩ ይችላሉ። ያንን ነገር ግን እንደ ኤክስኪዩዝ ወይም ደግሞ እንደ ምክንያት አድርገ ግን አንድን ተጫዋች ማስወጣት ጥሩ ነገር አይደለም። ምክንያቱም እንግዲህ 7:15 ላይ ተብለ 7:18 ላይ ብትገባ 3 ደቂቃ ብታባክን ያን ያህል ትልቅ ነገር አይደለም። እንደዚሁም ደግሞ ከተጫዋቾች ጋር ምሳ ስትገኝ እንግዲህ አረፈደ ብትገኝም ራሱ ያን ያህል ትልቅ ነገር አይደለምና በዚች ትንሽ ነገሮች እንግዲህ ትልልቅ ነገር አስመስለው እኔ እንደወጣ ማድረጋቸው እንግዲህ ተገቢ አይደለም ብሏልና ሁሉም ሰው የሚመለከተው እንግዲህ ኳስ አለ። ያ ለሁሉም ሰው ግልጽ ነው። ነገር ግን ደግሞ ከመጋረጃ በስተጀርባ ደግሞ አንዳንድ ነገሮች አሉ ይፋ ማታወጣቸው። እኔም ደግሞ እንደ ሰው መሆኔ እንደ ወንድነቴም ደግሞ አንድ ነገሮች እንግዲህ ችዬ ቆይቻለሁ። ነገር ግን በዚህ ሰበብ አድርጎ ማስወጣት ግን ተገቢ አይደለም ብሏልና ያንን እንግዲህ አንድ ቀን እውነታውን አወጣዋለሁ ብሏል። ነገር ግን ደግሞ አሁን ላይ የምናገረው ነገር አይደለም። ምናልባት መቼም ላልናገረው እችላለሁ፣ ምክንያቱም ደግሞ ያን ያህል አስፈላጊ ላይሆን ይችላል። በእርግጥ በሊቨርፑል ቤት የነበረኝ ቆይታ እንግዲህ በጣም የምወደው ነበረ። በጣም ኢንጆይ አድርጌበታለሁ፣ ተደስቼበታለሁ፣ ብዙ ነገሮችን አይቼበታለሁ እና በጣም ነው የምወደውና በሊቨርፑል ማለፌም እንግዲህ ለኔ እግር ኳስ ህይወቴም እንግዲህ ትልቅ ነገር አድርጎልኛል። ያንን ነገር እንግዲህ በፖዚቲቭ ነው የምወስደው። ምክንያቱም እንግዲህ እኔ ፖዚቲቭሊ የማስብ ሰው ነኝ። ሁሉ ነገሮችን እንግዲህ በበጎ ጎን የምወስድ ሰው ነኝና ያንን ነገር እንግዲህ በበጎ ጎን ወስጃለሁ በዛ የነበረኝን ቆይታ። እናም ግን ለምን እንደወጣው ግን እውነታውን ግን አንድ ቀን ልጽፎ እችላለሁ። ምናልባት ልጽፎ እችላለሁ። ነገር ግን ደግሞ አንድ ጊዜ የራሴን ዶክመንታሪ ያለፍኩበትን ህይወት ስጽፍ ግን ምናልባት በዛ ሰዓት እንግዲህ ላወጣው የምችልበት ሁኔታ ሊኖር ይችላል ብሏል። እንግዲህ ማማዱ ሳኮ እንግዲህ ከሊቨርፑል ከነበረው ቆይታ በኋላ እንግዲህ ብዙ የተሳካ ነገሮችን ማድረግ አልቻለም። ከሊቨርፑል ከወጣ በኋላ እንግዲህ ቅድም እንደነገርኳቸው ወደ ክሪስታል ፓላስ ነው ሄደው። ከዛ በኋላም እንግዲህ ወደ ሞንቴሮ ሄደ ወደ ፈረንሳይ። ከዛ በኋላም እንግዲህ ቢያንስ ከኖቬምበር 2 2023 እስከ ጁላይ 1 2024 ድረስ እንግዲህ ምንም አይነት ክለብ አልነበረም። ከዛ በኋላ እንግዲህ ወደ ጆርጂያው ክለብ ወደ ሆነው ትሮቤዶ ኩታሲስ መሄድ ችሏል። አሁን በዛ ነው እንግዲህ እየተጫወተ የሚገኘው እና በሊቨርፑል ቤት እንግዲህ ከላቭረን ጋር ጥሩ ጥምረትን የነበረው። ነገር ግን ከዛ በኋላ እንግዲህ በተፈጠሩ ነገሮች ከሊቨርፑል ሊወጣ ችሏል ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ ኑኔዝን የሚመለከተው ጉዳይ ይሆናል። እንደሚታወቀው እንግዲህ ሊቨርፑሎች የአጥቂ መስመሩ ለማጠናከር እየፈለጉ ነው የሚገኙት እና
አንዳንድ ተጫዋቾች ከሊቨርፑል ይወጣሉ ተብሎ ነው የሚጠበቁት። አንደኛው ተጫዋች እንግዲህ ኑኔዝ ነው። ኑኔዝ ከሊቨርፑል ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል እንግዲህ አንደኛው ነው። እንደውም በጃንዋሪ ራሱ ጥያቄ ቀርቦለት ነበር። ሊቨርፑሎች ዝግጁ ስላልሆኑ ነው እንግዲህ ያንን ነገር ያልተቀበሉትና በዚህ በሚመጣው ክረምት እንግዲህ ይወጣል ተብሎ ነው የሚጠበቀው። ከተለያዩ ክለቦች እንግዲህ እስካሁን ድረስ ስሙ እየተያዘ ነው የሚገኘው፣ ከአረብም እንደዚሁም ከአውሮፓ ውስጥ ከሚገኙ ክለቦች። በዛሬው ዕለት እንግዲህ ስሙ የተያዘው ደግሞ ከቱርኩ ክለብ ከሆነው ፌነርባቼ ነው። ፌነርባቼ እንደሚታወቀው እንግዲህ በሞሪኒዮ ስር ነው የሚሰለጥነውና በዛሬው ዕለት ከቱርክ በወጡ ዘገቦች መሰረት በተለይ ደግሞ አስካም እንደዘገበው ከሆነ እንግዲህ ፌነርባቾች ኑኔዝን ወደ ቱርክ መውሰድ ይፈልጋሉ ነው እየተባለ ያለውና ሞሪኖም እንግዲህ ኑኔዝን ወደ በፊት ወደ ነበረው ብቃቱ መመለስ ይፈልጋል ነው እየተባለ ያለው። በተለይ ደግሞ ፌነርባቾች እንግዲህ የማጥቃት መስመራቸውን ለማደስ ይፈልጋሉና ቀዳሚ ተመራጭ ያደረጉት ኑኔዝን ነው እየተባሉ ነው ያሉት። ኑኔዝ እንግዲህ በሊቨርፑል ቤት ጥሩ የሚባልን ጊዜን እያሳለፈ አይደለም የሚገኘውና ያንን ነገር ለውጠውት እንግዲህ በተለይ ደግሞ በቤኔፊካ የነበረውን ብቃት ለማምጣት ይፈልጋሉ እየተባለ ያለው። በእርግጥ ፌነርባቾች ብቻ አይደለም እሱን ተጫዋች ማስፈረም የሚፈልጉት። በእንግሊዝ ፕሪሚየር ሊግ ውስጥ የሚገኙ ሁለት ክለቦች እንግዲህ እሱን ማስፈረም ይፈልጋሉ። አንደኛው ኖቲንግሃም ፎረስት ነው፣ ሁለተኛው ደግሞ ኒውካስል ዩናይትድ ነው። ኒውካስል ዩናይትድም እንግዲህ ለኢሳቅ ተተኪ መፈለግ ይፈልጋሉ ወይም ደግሞ ማሳረፊያ ይፈልጋሉና በዚህ ሰዓት እንግዲህ የእሱን ሁኔታ እየተከታተሉ ይገኛሉ። እንደሚታወቀው እንግዲህ ወደ ሊቨርፑል ከመምጣቱ በፊት ራሱ እሱን ሲመለከቱት ነበር። በተለይ ደግሞ ኢሳቅን ከማስፈረማቸው በፊት እንግዲህ እንደ አማራጭ ይዘውት ነው የነበረውና እሱን አሁንም እንግዲህ እየተከታተሉት ይገኛሉ። እንደዚሁም ኖቲንጋም ፎረስት እንግዲህ ቀጣይ ዓመት ወደ ሻምፒየንስ ሊግ ለመግባት እንግዲህ እየተፎካከሩ ነው የሚገኙትና ምናልባት ወደ ሻምፒየንስ ሊግ የሚገቡ ከሆነ እንግዲህ የተለያዩ ተጫዋቾች ይፈልጋሉና አንደኛውን ማጠናከር የሚፈልጉት ቦታ ደግሞ 9 ቁጥር ቦታ ላይ ነውና ለዛም እንግዲህ ኑኔዝን እየተከታተሉት ይገኛሉ ነው እየተባለ ያለውና ምናልባትም እንግዲህ በክረምቱ የተለያዩ ክለቦች ኑኔዝን ብለው መምጣት አይቀርም ነው እየተባለ ያለውና በዚህም እንግዲህ የተሻለ ገቢ ሊያገኝ ይችላል ሊቨርፑል። ምክንያቱም እንግዲህ ብዙ ፈላጊዎች ሲኖሩ አንድ ተጫዋች እንግዲህ ውድ እየሆነ ነው የሚመጣውና በዛ ምክንያት ተጨማሪ ገቢ ሊያገኝ የሚችልበት ሁኔታ ሊኖር ይችላል ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ ኤፍኤስጂዎችን የሚመለከተው ጉዳይ ይሆናል። እንደሚታወቀው እንግዲህ ኤፍኤስጂዎች የሊቨርፑል እህት ክለብ ለመፈለግ እንግዲህ የተለያዩ ጥረቶችን እያደረጉ ነው የሚገኙት። በተለይ ደግሞ ማይክል ኤድዋርድስ እንግዲህ ወደ ኤፍኤስጂ ሲገባ ወደ ሊቨርፑል ሲመጣ እንግዲህ ይህንን ነገር ለማስፈጸም ነው የነበረው። ኤፍኤስጂዎች እንግዲህ ሌላ ክለብ እንገዛለን ከዛ አንተም ደግሞ እነዚህን ክለቦች ትቆጣጠራለህ በሚል ነበር አሳምነውት እንግዲህ ማይክል ኤድዋርድስን ማምጣት የቻሉት። ከዛ በኋላም እንግዲህ የተለያዩ ክለቦችን እየተመለከቱ ነው የሚገኙት። እንደውም በቅርቡ እንግዲህ ከቦርዴክስ የፈረንሳዩ ክለብ ጋር እንግዲህ ስማቸው ሲያያዝ ነበረ። በመጨረሻ ሰዓት እንግዲህ ትተውት ነበረ። የሆነ ያህል ድርሻ ለመግዛት ነበር አስበው የነበሩት። ያ ነገር ሳይሳካ ቀርቷል። ከዚህ በፊትም እንግዲህ ከተለያዩ ክለቦች ጋር ስማቸው ሲያያዝ ነበረ። በዚህ ሰዓትም እንግዲህ ከስፔኑ ክለብ ከሆነው ከማላጋ ጋር እንግዲህ ስማቸው እየተያያዘ ነው የሚገኘው። በእርግጥ ስፔን ውስጥ እንግዲህ ማላጋን ብቻ አይደለም የተመለከቱት እነ ሌቫንቴን፣ ሊቼን፣ ስፓኞሊን፣ ጊታፌን፣ ቫላዶሊድን ሁላ ተመልክተው ነበረ። ከዛ በኋላ ግን ወደ ማላጋ ትንሽ ዘንበል ያሉ ነው የሚመስሉት። ምክንያቱም እንግዲህ በፌብራሪ ወር ላይ በእኛ እንግዲህ የካቲት አካባቢ ማለት ነው ሄደው ተመልክተውት ነበር። የማላጋን ሁኔታ ያለበትን ሁኔታ እንግዲህ ቼክ አድርገውት ነበርና ምናልባትም እንግዲህ እሱን በደንብ እያጤኑበት ይገኛሉ። ማላጎች እንግዲህ በዚህ ሰዓት በሁለት ባለሀብቶች ነው የተያዙት። አንደኛው በኳታር ባለሀብት በሆነው ሻኪ አብዱላሂ አልታሂ ነው። ይህም እንግዲህ 2010 ላይ ነበር የገዛውና በዚህ ሰዓት እንግዲህ 51% ድርሻ አለው በዚህ ቲም ላይ። ሌላኛው 49%ን የያዙት ደግሞ የስፔን ሆቴል ኤንድ ሪል ስቴት ግሩፕ የሆኑት ብሉ ብሌይ የተባሉት ግሩፖች ናቸውና እነዚህ ናቸው። ሊቨርፑሎች እንግዲህ ያሰቡት የኳታሩን ባለሀብት የያዘውን እንግዲህ 51% ድርሻውን ለመግዛት ነው ያሰቡትና ከዛ በኋላ እንግዲህ የሊቨርፑል እህት ክለብ ለማድረግ ያሰቡት። በእርግጥ ሊቨርፑሎች ብቻ አይደለም እንግዲህ ይህንን ክለብ ለመግዛት እያሰቡ የሚገኙት። ሌላኛው ይህንን ክለብ ለመግዛት እያሰበ የሚገኙ ደግሞ የፒኤስጂ ባለቤቶች ናቸው። የኳታር ስፖርቲንግ ኢንቨስትመንት የሚባሉት ግሩፖች ናቸውና እነሱም እንግዲህ ይህንን ክለብ መግዛት ይፈልጋሉ ነው እየተባለ የሚገኘው። ኤፍኤስጂዎችም እንግዲህ የአልታሂንን ድርሻ ገዝተው የሊቨርፑል የእህት ክለብ ማድረግ ይፈልጋሉ ነው እየተባለ ያለውና ምናልባትም እንግዲህ ይህንን ክለብ የመግዛት የሚችሉ ከሆነ እንግዲህ ማይክል ኤድዋርድስ ነው ሁለቱንም ክለብ ከላይ በመሆን መቆጣጠር የሚጀምረው ማለት ነው። ነገር ግን ደግሞ ይህን ያህል የታመነ ነገር የለም። በእርግጥ ፍላጎት አላቸው እዚህ ክለብ ላይ፣ ነገር ግን ምን ያህል ድረስ ሄደዋል የሚለው ነገር ግን እስካሁን ድረስ የተረጋገጠ ነገር የለም። በእርግጥ አንድ እውነታው ምንድነው ኤፍኤስጂዎች እንግዲህ ያላቸውን ንብረት ማስፋት ይፈልጋሉ፣ ያላቸውን ክለብ መጨመር ይፈልጋሉ። በተለይ ደግሞ እንደ ማንቸስተር ሲቲ ስፖርት ግሩፕ እንደዚሁም ደግሞ እንደ ሬድ ቡል የስፖርት ግሩፕ ምናምን እንደዛ ማስፋት ይፈልጋሉና የተለያዩ ክለቦችን መግዛት ይፈልጋሉ ኤፍኤስጂዎች። በእርግጥ
ከእግር ኳስ በተጨማሪም የተለያዩ ቦታዎች እንግዲህ ክለቦች አሏቸው። አሁን ለምሳሌ ቦስተን ሬድ ሶክስ የተባለ የቤዝቦል ቡድን አላቸው። እንደዚሁም ደግሞ ማለት ነው ፒተርስበርግ ፔንጉዊንስ የተባለ ደግሞ የሆኪ ሊግስ ውስጥ የሚጫወት ክለብ አላቸውና የተለያዩ ቦታዎች አሏቸውና በዚህ ሰዓት እንግዲህ እግር ኳሱ ላይ ማስፋት ይፈልጋሉ ነው እየተባለ በቅርቡም እንደውም የባስኬትቦል ቡድንም ለመግዛት አስቧል ሲባል ነበር የዛሬ አመት አካባቢና የሊቨርፑሎችንም እህት ክለብ እንግዲህ ለመግዛት አሁን በጣም እየጣሩ ነው የሚገኙት። የተለያዩ ክለቦችን ከፈረንሳይም ከስፔንም እንግዲህ እየተመለከቱ ይገኛሉና ምናልባትም እንግዲህ በቅርቡ ላይ ያገኙ ይችላሉ። ምክንያቱም እንግዲህ ተፋጥነው ክለብ መግዛት አይፈልጉም። ክለቡን በደንብ አይተውት ነው መግዛት የሚፈልጉት። ምን አይነት ባህል አለው የሚለውን ነገር ማየት ይፈልጋሉ። ምን ያህልስ ደጋፊ አለው የሚለውን ነገር ማየት ይፈልጋሉ። በተለይ ደግሞ ልክ እንደ ሊቨርፑል እንግዲህ የከተማዋ ከእግር ኳስ ጋር ያላት ቁርኝት አለ፣ ከክለቡ ጋርም ያላት ቁርኝት አላትና እንደዚህ አይነት ተመሳሳይ ነገር ማግኘት ይፈልጋሉና በደንብ አጢነውበት ነው የሚገዙት ነው እየተባለ ያለውና ከዛ በኋላም እንግዲህ በደንብ ኢንቨስት ያደርጉበታል ነው የሚባለው። በተለይ ደግሞ ለሊቨርፑልም ጥሩ ነው የሚሆነው። ምክንያቱም እንግዲህ አንዳንድ ተጫዋቾችን በቀጥታ ስትገዛ ውድ ነው የሚሆነው። ነገር ግን በእንደዚህ ትንንሽ ክለቦች ስትገዛ እንግዲህ ረከስ ያለ ገንዘብ ልታገኝ ትችላለህ። እንደዚሁም ደግሞ ተጫዋቾችን ወደዛ እየላክ እንግዲህ እድል እንዲያገኙ ማድረግ ትችላለህ በውሰት እየላክ። አሁን ለምሳሌ ማንቸስተር ሲቲ ሳቪኖ እንግዲህ ጄሮናን የነበረው ጄሮና እንግዲህ የማንቸስተር ሲቲ የስፖርት ግሩፕ አካል ነውና እዛም እንግዲህ ትንሽ ጊዜ መጫወት እችላልና እንደዛም ማድረግ የሚቻልበት ሁኔታ አለና ቶሎ ቢገዙት ጥሩ ነው። ነገር ግን ደግሞ ከነሱ ጋር የሚስማማ ከሊቨርፑል ጋር የሚስማማ ቲምም ቢሆን ደግሞ የተሻለ ነው የሚሆነው። እንግዲህ በአጠቃላይ ዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ። በእነዚህ ጉዳይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።